ሩታ በመጨረሻ ሰዓት እንግዲህ ልጇን ተቀብላለች። አብርሃምም የማስጠንቀቂያና እንዲሁም ከዚህ በኋላ ካለእናቱ ፍቃድ ልጁን መውሰድም ሆነ ምንም ማድረግ እንደማይችል እንግዲህ ተነግሮት ልጁን ወደ ቤቱ እንዲሄድ እንግዲህ አድርጓል። ሰላም ሰላም ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅራችሁ ይመኝላችኋለሁ። ላይክ ሼር ሰብስክራይብ በማድረግ ቤተሰቡ ነው። እንግዲህ ትናንትና ሁላችንንም ያስደመመን ተግባር ነው ሩታ ያደረገችው። አንድ እናት ልታረግ የምትችለውን ነገር ነው ያደረገችው። በተለይ ታግሳለች። ከመታገዝም አልፋ ደግሞ ጠብቃለች፣ ቀናትን አስቆጥራለች። ከዛሬ ነገ ምናልባት ልጄን ያመጣልኛል፣ ምናልባት ደግሞ እኔ ስደውል ስልክ ያነሳል ብላ እንግዲህ ነገሮችን በሰከነ መንገድ ለማስተካከል ሞክራለች። ግን ሩታ የሆነ ነገር ስታረግና ስታረግ አብርሃም በጣም የሆነ በቃ አይደለ እንዴት ነው በጣም ነው የሚያጋንነው። እነ ቡዜ ማየታችኋል የተፈጠረውን ነገር። ምንም ወንድሟ ቢሆንም አንዳንዴ ፍትሃዊ መሆን አለብን። እቺ እናት ልጇን ነው አይደለ ከቤት ወስዶ ያልመለሰው። እቃ አይደለም የጠፋባት እኮ እቃ አይደለም፣ ልጅ ነው፣ አካሏ ነው፣ ስጋዋ ነው። ሰው ልትረዳትና ልታገናዝብ ከጎኗ ልትቆም አብርሃም ጥፋተኛ እንደሆነ ሩታ እኮ ይሄ ነገር እንዳይፈጠር ነበር። በተለይ በቤተሰብ መሀል ግጭትና ጸቡካት እንዳይፈጠር ነበር አይደለ ወደ ህግም ያላመራችሁ እናንተ ጋርም ስደውል ስልክ አታነሳላችሁም ነበረ። በአጠቃላይ ይሄ ነገር እንዳይፈጠር ነበረ። ስለዚህ አንቺ በመጨረሻ ሰዓት ላይ መተሽ እኔ ምንም ማውቀው ነገር የለም የሰማሁት አሁን ነው፣ ወንድሜም እኔ ሲጮህብኝ ነበረ፣ ምናልባት ቪዲዮ አይተሽ ሊሆን ይችላል። እኔ እንደውም እኮ አብርሃምን አናግረው ልጁን ላመጣልሽ ነበረ። ትክክል ናት ሩታ፣ ካልደወልሽልኝ ካላናገርሽኝ እኔ አንቺ ልጅ እንዴት እንደምታመጭልኝ አውቃለሁ። እኔ እኮ የጠፋኝ እቃ አይደለም፣ እውነቷን ነው፣ እቃ አይደለም የጠፋት ልጅ ነው። እውነት እኔ ቡዜ በእንደዚህ አይነት ቅጽበት ውስጥ እንደዚህ መለወጧና የሆነ ሌላ ሰው የኖችበት ምክንያት በጣም የሚገርመኝ ነው። አብርሃም በቃ ሄርሜላን ፈልጓታልና ሄርሜላ ሊያገባት ነው። ምናልባት የወንድምሽ ደስታ በልጦብሽ ነው። እኔ እውነት በጣም የሚገርመኝ ነገር ሄርሜላ ራሱ ምንድን ያደረገች ያለችው። እኔ በተለይ የሰው ባል የምታማልሉ በተለይ ደግሞ ይሄ ባልዳሪ የሆነ ወንድና ይሄ ልጅ ያለውን ወንድ የምታማልሉ የምታማግጡ እንስቶች ምንድነው የምትጠቀሙት? የእናንተ የነገ ህይወታችሁ ምንድነው ሊሆን የሚችለው? የእናንተ ዕጣ ፈንታ ነገ ምን እንደሚሆን ታውቃላችሁ? ሄርሜላ ይሄ ያሹ ህይወት የሚቀጥል ይመስልሻል? በእንደዚህ መንገድ የሚቀጥል ይመስልሻል? እዚህ ጋር እንደ እናት እያለቀሰች በአንቺ ምክንያት እየተከፋች። በነገራችን ላይ እኮ ሩታ እንባ ስለማያወጣት ነው እንጂ እኮ ትናደዳለች፣ በሚፈጠሩ ነገሮች ትናደዳለች። አንድ የልጁ አባት በዚህን ያህል ወርዶና ረክሶ ስታየው ትናደዳለች። ለምን? የልጁ አባት ቢያንስ ጥሩ ስም እንዲኖረው ጥሩ ስነ ምግባር እንዲኖረው ትፈልጋለች አይደለም? ስለዚህ ይሰማታል። ግን ቢሰማትም ራሷን ችላና ራሷን አሳምነው እየኖረች ነው። እንዳትደርስብኝ እንዳትደርሽብኝ ከተባባላችሁ በዚህን ያህል አንተ ልጅን ማገል ልጅን መስረቅ ይሄ አሁን የተፈጠረው ነገር ማድረግ አልነበረብክም። ስለዚህ አሁንም ይመስለኛል የምትታረም ይመስለኛል። አሁን ላይ እንግዲህ ከዚህ በፊት የተፈጠሩ ነገሮች አሉ። በተለይ ፈረንጁና ደስታ ልጅሽን የሆነ ያቀዱት ሴራ አለ ምናምን የተባለው ነገር አያችሁ አይደል? እውነት ሆኖ ሪል ሆኖ ተገኘ። እቺ ልጅ ምንድን ነው የምታስበው? ስለዚህ ፈረንጁና ደስታን እኔ ነኝ ያልሰማ ያልኳቸው ለካ እነሱ ትክክል ናቸው ብላ እንድትጸጸት ነው ያደረጋት። እነ ሜሪስ ምንድን ነው ያሰቡት? ይቅርታ ማድረግ አልነበረብንም፣ በይቅርታ ሰበብ እንደዚህ ነገሮች ተፈጠረ። እንደገና አብርሃም ወሬ መስማት ነበረበት እንዴ? አብርሃም ላይ እኮ ጥቃት ባይደርሱ እኮ ልጁን እኮ ማዳን ቢያንስ ሊገባ ይችላል እንዴ? እሱ ላይ ተንኮል ሴራ ካሰቡበት ቢያንስ አብርሃም ልጁን እናቱ ጋር አድርጎ ለልጁ ደህንነት ሊጨነቅ ይገባል እንጂ አብርሃም ላይ ጥቃት ሲደርስ ልጁ ላይ እንዲደርስ አስቦ ነው። ይሄ አባትነት አይደለም። ይሄ አባትነት አይደለም። እውነት አባትነት አይደለም። እና አንዳንድ ጊዜ ይሄ ማስተዋል የሌለውን ነገር ትተክ ብታስተዋል አሪፍ ነው። በተለይ ጓደኞችም ለአንተ የሚጠቅሙ ነገር የለም። ዛሬ ስላለክ ዛሬ ሶሻል ሚዲያው ላይ ሆይ ስለተባልክ ታዋቂ ስለሆንክ ነው ሁሉም የሚያሸረግድልህ። ነገው ነገር ብትሆን የዛን ጊዜ ነው ወዳጅንም ጠላትህንም የምታውቀውና በአጠቃላይ እየመጡ ሲናገሩክ የነበረው አንተ አባት እንደሆንክ ሁሉም ያውቃሉ። ሲናገሩክ የነበረው ሩታ እህታችሁ እዛ ጋር ስትከፋና ስታዝን ማየት ስለማይፈልጉ እንጂ አባት እንደሆንክ ሁላችንም ሚዲያው ላይ ያለን ልጆች እናውቃለን። ግን ደግሞ አባት በእንደዚህ አይነት መንገድ አይደለም ልጁን ትሪት ላይ ያደረገው ሊንከባከበው የሚችለው። ከዚህ በፊት እንደምታውቁት ልጁን ሰጥታው ነበር እኮ አንድ ቀን ሁለት ቀን እኮ በፈቃደኛ ሰጥታው ሄዳ ያየችው ምናምን ነገር በሰላማዊ መንገድ ነገሩን እንትን ብለውታል። ስለዚህ አሁን ቡዜን በጣም ያናዳት ለሁለተኛ ጊዜ ሊታሳስረው ያለች ነው። ምን ይሆናል? አይሟሟም እኮ
ቢታሰር በጣም ኖርማል ነው። አንድ ሰው ሲታሰር ከስተቱ ለመማርና የሰራውን ስህተት ታርሞ እንዲወጣ ነው አይደለ እንዴ? ለማንኛውም ሩታ ያደረገችው ነገር በጣም ጥሩና ለሌሎችም እንደዚህ አስቸጋሪ ለሆኑ አባቶች እንግዲህ ትምህርት ነው ብዬ ተስፋ አድርጋለሁ። በነገራችን ላይ የሩታን ትዕግስት አለማድነቅ እውነት ንፉግነት ነው። በጣም ታግሳለች እና በቃ መናገር ያለባትም ነገር ነው መልስ የሰጠቻት። ወንድሟ ቢሆንም የዚህን ያህል ማውረግረጉ አስፈላጊ አይደለም። ዳዊት ግን ዴቭ ማለት ነው በቃ የተሻለ ደስ የሚል ረጋ ያለ ሰው ነው። እሱም ያው ነገሮች እኮ ለማስተካከል ተነጋግረን ነበር አንቺ ቸኮልሽ ነው ያላት እንጂ እላፊ ቃል እንኳን አልተነጋገርም። እና እንደውም ብዙ ሲቆጣት ነበር። ምን ሆነሽ ነው ለምንድነው ተረጋግተሽ መነጋገር የማችሁ ሲላት ነበረ። እና ሩታችን እውነት አንዳንድ ጊዜ ትዕግስት የሆነ የራሱ ገደብ አለው እና አንዳንዴ ሰዎች አትችይም ወይም ደግሞ አታረግም ስትባይ ይሄ አድርጎ ማሳየቱ ምን ያህል ነው የሚያስደስተው። እና አንቺነትሽንም አሳይተሻል፣ ማድረግ እንደምችል ለአብርሃም አሳይተሻል። አንቺ ያው ምንም እንደማታመጭ አይነት ስሜት ነበር ተሰምቶት ያንን ነገር ያደረገው። ያን ነገር ደግሞ ሲያደርግ የሚያስጠላው ነገር ሄርሜላ ጋር ነው ልጁን ይዘው ሄደው። ሄርሜላ ማለት ደግሞ ምንም ናት፣ ገባችኋል? ምንም ናት ስላችሁ እኔ በሰውነቷ ንቅያት ሳይሆን እናት የምታደርገውን ነገር አታረግም ለልጁ ማለት ነው። ግድም አይሰጣትም። ጥለውት ነበር የትም እንደፈለጋችሁ ሲዝናኑ ቪዲዮ ሲሰሩ ምናምን ነገር የነበረው። በዛን ታይም ማን ነው ህፃኑን ቴክር የሚያደርገው? እውነት በጣም ደባሪ እኮ ነው የተደረገው ነገር። እስቲል እንኳን ልጁ አለበት የተባለ ቦታ ሁላ እንግዲህ ሩቴ ሄዳ እንዳየች ግን ደግሞ ልታገኝ እንዳልቻለች፣ እስቲል በጓደኞቹ ስልክ አያነሳም። በቃ ምን ታመጣላችሁ ልጄ ነው አይነት ነገር ነው። በተለይ ደግሞ አቤል በጣም የሚያናድድ በቃ ሪያክሽን በስታሳይ ነበረው። እንዴ አባት እንደሆነ እኮ ማንም ክዱ ሳይሆን ግን ደግሞ ልጁ ወደ እናቱ ጋር መመለስ አለበት። በቃ ልጁን መልሱ ነው እንጂ እኮ ሩታ እኮ አብርሃምን አይደል የምትፈልገው? አብርሃም እኮ ምንም አይሰራላትም። አብርሃም የምትፈልገው እየመሰላችሁ ነው እንዴ? እኔ በጣም ግራ የሚገባኝ ነገር ቢኖር በተለይ አብርሃም እንኳን የምትፈልገው ልጇን ነበር ስትፈልግ የነበረው። ግን አንድ ቀን ዋጋን ታገኛለህ። በተለይ ይሄ አብሮ መብላት አብሮ መጠጣት እኮ እኔ እንጃ ለሚያውቀው ሰው በጣም ትልቅ ነገር ነው። ለሰው ልጅ በጣም ጥሩ ጊዜን አሳልፋችኋል ከሩታ ጋር የእህትነት የወንድምነት በጣም ብዙ የሚባሉ ጊዜያቶችን አብራችሁ ያሳልፋችኋል። ዛሬ ላይ ግን ከአጠገቡ አለመቆምህና አብርሃምን ልጁን ወደ ቤት መልስ ብለህ መናገር ነበረብክ። ወደ ቤት መመለስ አለብህ። ልጁ እናቱ ጋር ነው መሆን ያለበት። ብቻ ብዙ ነገሮችን ብለህ ወደ ቤት እንዲመለስ ማድረግ ትችል ነበር ልጁ ማለት ነው። ግን አንተ ግን ጭራሽ አንተ ይዘህ እኮ ፎቶ ስትነሳ ፖስት ታደርግ ምናምን ነገር ነበረ። ግን አሁንም ቢሆን ዋጋ የምትከፍሉበትን ነገር እያደረጋችሁ ያለችሁት አንተም አብርሃምም ማለት ነው። በተለይ ሩታ ነገ ላይ ልጁን እንዳይ ማድረግ ትችላለች። በነገራችን ላይ እንዳይ ስላችሁ የሆነ ቦታ ብትሄድ የት ያገኛታል? እናት ናት። 5 ዓመት እስከሚወለድ መብቷን የፈለገችው ቤዛ መሄድ። እንዲሁም እንዴት ነው ይሄ በቃ ነገሩን ትተው ለምዶ ሰላም የማይፈጥሩት? በቃ ኦዲየንስ ራሱ በጣም እየተሰላቸን ያለው በእንደዚህ አይነት ጉዳይ ላይ። አብርሃም ለህዝብ እያስተማረ ያለው ነገር ትክክል አይደለም። ዝሙትን እያስተማረ ያለው አባቱ ራሱ ምን አይነት ስራ ነው እየሰራ ያለው ለነገ ለልጁ ማለት ነው። አባቱ ልበለው እንግዲህ ምን ልበለው የሎላ አባት ማለት ነው። ምንድን ነው በቃ ዝሙት ሚዲያ ላይ አረ በጣም ደባሪ ነገር እኮ ነው እየተፈጠረ ያለው ነገር በጣም ደባሪ ማለት ነው። እና የኔ ውዶች እኔ ሩታን በጣም አድንቄያታለሁ ባደረገችው ነገር። ጎበዝ ናት። ብዙዎቻችሁ እንዴት የልጁ አባት ነው ምናምን ትላላችሁ። የልጁ አባትን ቢሆን ካደረገው ነገርና ስህተት መታረም ስላለበት ነው እንጂ ሩታ እሱ እንዲታሰር አባዜ ኖሮባት ወይም ደግሞ እሱን የማሳሰር ፍላጎት ኖሯት አይደለም ያሳሰረችው። ግን ከአቅሟ በላይ ስለሆነ በዚህ አይነት መንገድ ስለሆነ መመለስ የሚችለው ልጁን ትክክለኛ መንገድ ሄዳለች። ትክክለኛ መንገድ ደግሞ ስለሄድሽ ልጇ እንዲመለስ ተደርጓል። ነገ ደግሞ እንዲማር ሌላ ስህተት እንዳይፈጥር ይደረጋል። ግን ደግሞ ድራማውን ቢያቆመውና እዚህ ጋር ቢበቃ መልካም ነው። በጣም ብዙ ተከታይ አሉ። ግን እነዚህ ተከታዮች ግን መያዝ ያለበት በእንደዚህ ሰው ከአንተ መማር አለበት። ድራማም እኮ እያስተማረ እያዝናና ነው አይደል እንዴ? ያዝናናችኋል፣ ያስተምራችኋል። የእናንተ ወይ ያዝናና ወይ አያስተምርም። ስለዚህ
ወደ ራሳችሁ ብትመለሱ፣ በተለይ በአብርሃም ዙሪያ ያላችሁ ሰዎች ወደ ራሳችሁ ብትመለሱ የራሳችሁን ላይፍ ኤክስፒሪየንስ የራሳችሁ የሆነ ሰው ይዛችሁ መታችሁ መስራት ትችላላችሁ። በጥሩ ነገር ብትመጡ ማንም ያያችኋል። በእርግጥ እኛ ሚዲያው ላይ የተለመደው ነገር መጥፎ ነገር የሆነ የመግነን ባህሪ ያለው ከዛ አንጻር ይመስለኛል ነገሮችን እንደዚህ እያደረጋችሁ ያላችሁት። ለማንኛውም የወዶች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በድጋሚ በአክብሮት ጠይቃችኋለሁ። ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡልኝ። ይወዳችኋለሁ። ባባይ